የጉራጌን ጠንካራ ስራ ወዳድ መመስከር ነበር በኔ ቤት። ግን መጥፎ ሰዎች በመጥፎ ተረጎሙት እና ለነዛ መጥፎ ሰዎች ብዬ ያላመንኩበትን ይቅርታ አልጠይቅም። ይህም አካውንት አሁን ዘጋ ላይ ነ ይኖራል እንጂ ያላመንኩበትን ነገር የማደርግ ሰው አይደለሁም። ላይቡን ሲጨርሽ ማለት ትችላለሽ፣ አፕል ማለት ትችላለሽ። ላይክ ሴቲንግ ላይ ገብተሽ እዛ ጋር ስቴፖች ይፈልሻለን የተደረገ ካለ ሪፖርት የተደረገ ካለ እሱን አፕል ማድረግ ትችላለች። አንዲት ልጅ ገብታ እንኳን ኮመንት ላይ ገስት ላይ ገብታ ረግማውን ሄደ የወጣት የወረደችው ህሊና ያለው ህፃን ልጅ ይሳደብ። እሱን ነው የምልሽ። ይሄ እኮ ነው የሚያመው ነገር። እኛ ኢትዮጵያውያኖች በቃ አይነ ስውር ስናይ አይነ ስውርን እንዲሰማው ማድረግ፣ እግር የሌለውን ስናደርግ በእግሩ ስንሰድብ፣ በግንባሩ ስንሰድብ፣ በጥርሱ ስንሰድብ በጣም ሮንግ ወይን ያደግ ነው የሚያመው ነገር። ሰው መጎዳቱ አንሶ አይን መጥፋቱ አንሶ እንደገና በአይኑ ይሰደባል፣ ስድብ ይሆንበታል፣ ይለጠፍበታል። ግን ይህ ትክክል አይደለም። በአሁኑ ሰዓት በ20 ሴንቸሪ ሰዎች ከሰው አልፈው ውሻ ልብስ መልበስ አለበት፣ እኛ ለብሰን እንዴት ውሻ ሳይለብስ ይተኛል፣ መሬት ላይ እንዴት ይተኛል፣ ውጭ እንዴት ያድራል ብለው ተገንዝበው ነጮች ትናንት በሰሩት ጥፋት በዘረኝነት ባደረግነው ጥፋት ብለው ዛሬ የልጅ ልጆቻቸው አፍረውበት አንገታቸውን ደፍተው ነጭና ጥቁር እኩል ትምህርት ቤት ገብቶ በሚማሩበት ሰዓት እኛ እርስ በርሳችን እንደዚህ መደራረግ ትክክል አይደለም። የትምህርት ማነስ፣ የጭንቅላት አለመስፋት፣ ስጋችን ብቻ እያደገ አእምሯችን ቀጭጮ እዛው መቅረቱ ውጤት ነው። ስለዚህ ስንበላ አእምሯችንም አብረን ማሳደግ አለብን። ለምናወራው ለምንሰራው ስራ ትክክለኛ ፈራጅ መሆን አለብን ብዬ ነው የማምነው እና ሀቢባ በአጠቃላይ የሚሰሩ ስራ በጣም አሪፍ ስራ ነው። እንኳን እኔ በእውነት ነው ብልሽ ፈጣሪ ለዚህ ራሱ ይክስሻል ብዬ አስባለሁ። ቀጥይበት ለማለት ነው። አመሰግናለሁ። እሺ፣ በጣም አመሰግናለሁ ወንድሜ። በጣም አመሰግናለሁ። በእውነት መወለድ ቋንቋ ነው። ሁላችንም ወንድም እህቶች ነን። እኔ ሁሉንም የሰው ዘር በሙሉ ሁሉንም ሃይማኖት፣ ሁሉንም ዘር፣ ሁሉንም ዜግነት፣ ሁሉንም ሰው እወዳለሁ። ሁሉንም ሰው አከብራለሁ። በቃ እኔ እዚህ ሶሻል ሚዲያ ላይ ፍቅርን ነው የምሰብከው፣ ሰላምን ነው የምሰብከው። ነገር አልፈልግም ከማንም ጋር። እኔ እዚህ ሶሻል ሚዲያ ላይ የምሰደበው ለተበዳይ ድምፅ ስለሆንኩ ነው። በግሌ በራሴ ፐርሰናል ላይፍ የተጣላው አንድም ሰው የለም። ድምፅ ስለሆንኩኝ፣ ህገወጥ ደላሎች ስላጋለጥኳቸው፣ ሌቦች ስላጋለጥኳቸው ነው ይሄ ሁሉ ነገር የሚደርስብኝ እንጂ ከአንድ ሰው ጋር በግል አንድ ሰው ቤት ገዝት ገብቼ አላውቅም። ከአንድ ሰው ጋር በግል ህይወት የተነካክቼ አላውቅም። ድምፅ ስለሆንኩ ብቻ ነው። ለተበዳይ ድምፅ ስለሆንኩ ነው በዳዮች እኔን እያጠቁኝ ያሉት። እኔን ግን የሚረዳ ቤተሰብ ስላለኝ ነው። እኔ ባለቤቴ የሚረዳ ባይሆን አርፈሽ ተቀመጭ፣ ሁለተኛ ከዚህ በኋላ ሶሻል ሚዲያ የሚባል ነገር አልፈልግም። ከዚህ በኋላ ምንም በቃ ወይ ግዴታ ሶሻል ሚዲያ እጠቀማለሁ ካልሽ ዝም ብለሽ እንደ ማንኛውም ሰው ገብተሽ ጌምሽን ተጫውተሽ ስቀሽ ውጪ፣ አያገባሽም ስለምንም ነገር ብሎ አርፎ ያስቀምጠኝ ነበር። ግን ራሴን እንደሆን ስለፈቀደልኝ ያመንኩበትን ነገር ሁሉ እንዳደርግ ስለፈቀደልኝ ሙዴ ገባው ባል ስላለኝ ነው። እናት አባቶቼ ስለሚረዱኝ ነው። እኔን ልጃቸውን ስለሚያምኑኝ ነው፣ ስለሚረዱኝ ነው። የሰው ወሬ የሚዲያ ወሬ ሳይሆን እኔን ልጃቸውን ስለሚያምኑኝ ከጎኔ ቆሙ እንጂ ጥንት ነበረ እኔ ከሚዲያ መጠፋው። ገባችሁ? እናቴ አባቴ የተሰደቡት በእርግጥ ፎቶቸው የላቸውም፣ ግን በስም አንቺ የእንትን ልጅ፣ አንቺ የእንደዚህ ልጅ እየተባልኩኝ ልጆቼ ፎቶ አሁን ልጄ ወደፊት ሲያድግ አማርኛ ቢያቅና ኢትዮጵያኖች የማያውቁት ኢትዮጵያኖች ልጄ በሂሪንግ ሄድ ስለሚሰማ ብቻ ደንቆሮ ብለው እየሰደቡት እንደሆነ ቢያቅ ምን ይላል? ሀበሻን አይጠላም? ምን ይላል? የገዛ ዜጎቹ የገዛ ኢትዮጵያኖች ዜጎቹ ህፃንን ልጅ በልጅነቱ ፎቶውን ሰቅለው ደንቆሮ ብለው እየሰደቡት ልጄን። ለምን ልጄ ሲወለድ አይሰማም እንደነበር እኔ ራሴ ነኝ የተናገርኩት አይደል? ፈጣሪ የሰጠኝን ስለሚወደኝ ስላመነብኝ የሰጠኝን ነገር እኔ ነኝ የተናገርኩት። ልጄ ኦፕሬሽን ተደርጎ ነው ሂሪንግ ሄድ እዚህ ላይ አድርጎ ነው በዛ ነው የሚሰማው ብዬ የተናገርኩት እኔ ነኝ። ሌላ እናት ካለች እሷን ለማበርታት፣ ሌላ እናት እንደኔ አይነት ኬዝ የገጠማት እናት ካለች እሷ እኔን አይታ እንድትበረታ። ሀቢባ ችላዋለች። ሀቢባ አሸንፋው ይህን ፈተና አልፋ አብራ በደስታ በጸጋ ተቀብላ እየኖረች ነው። ስለዚህ እኔ የምችላለሁ ብላ ሌላ እናት እኔን አይታ እንድትበረታ በተናገርኩት ነገር የልጄን ፎቶ ሰቅለው
ደንቆሮ ልጅን የወለደችው። ይህንን ስክሪን ሪከርድ እኔ በአይኔ ያየሁትን ልጄ አድጎ አማርኛ ችሎ ቢያየው ኢትዮጵያኖች ምን አይነት ናቸው? ምንድን ነው የሚለው? እኔ ገና የ8 ዓመት ልጅ ነበርኩ። ይሄ ፎቶ እንግዲህ እኔ የ8 ዓመት ልጅ ነበርኩ። ፎቶዬን ሰቅለው ሰደቡ ብሎ ምንድን ነው ስለ ዜጋው የሚኖረው አስተያየት? ኢንተርኔት የያዘውን ነገር አይለቅም አይደል? ይቀመጣል። ለዛ ነው እኔ መቼም ነገ ልጆች የሚያፍሩበትን ነገር የማላደርገው። የኔን ስክሪን ሪከርዶች ሲያዩ ልጆቼ ይኮሩብኛል፣ ምን አይነት ጀግና እናት እንደነበርኩ፣ ምን አይነት ነገር አሳልፌ የት እንዳለው፣ ምን አይነት ነገር እያሳለፍኩ እንደሆነ ልጆቼ አይተው እናታችን ጀግና ናት ብለው ይኮሩብኛል። ያበስኳቸውን እንባ ብዛት፣ የረዳኋቸውን ያስረዳኋቸውን ሰዎች ብዛት አይተው በእኔ በእናታቸው ይኮራሉ ሲያድጉ እንጂ አያፍሩብኝም። ልጆቼን የሚያሳፍር መጥፎ ቃል ካፌ አይወጣም። ዘረኝነት፣ ጥላቻን መቼም አልሰብክም። ግን ልጄ ምንም አይነት ጥላቻ እንዲኖረው ለሰዎች አልፈልግም። ይሄ የኔ ጥፋት አይደለም። የነሱ መጥፎ ቃል ካፋቸው መውጣት የኔ ጥፋት ሊሆን አይችልም። እኔ አላፍርበትም። እነሱ ግን ሕሊና ካላቸው ያፍሩበታል። ፈጣሪም ደግሞ የሚማሩበት ነገር ይሰጣቸዋል። ይህንን ያደረጉ በሙሉ ግን እንደዚህ አይነት ነገር ስታዩ ተቃወሙ። ለእኔ ሳይሆን ለስስ ሰዎች፣ ስስ እናቶች፣ ለስሶች። እኔ ጀግና ነኝ፣ ጠንካራ ነኝ። ምንም ነገር ብባል ምንም ነገር የማይሰብረኝ ጀግና ነኝ። ለምን? ራሴ ላይ ሰርቼ ነው ወደ ሶሻል ሚዲያ የመጣሁት። ምን አይነት ሰዎች እንዳሉ ስለማቅ ራሴ ላይ ሰርቼ በርትቼ ጀግኜ ነው የመጣሁት። ከዚህ በላይ ምን ልባል እችላለሁ? እኔ ትዳሬን፣ ባሌን፣ ልጆቼን፣ እናቴን፣ አባቴን ሁሉ ነገር የተሰደበ ከዚህ በላይ ምን ይመጣል? ምን ልባል እችላለሁ ከዚህ በላይ? መልኬን ፈጣሪ የፈጠረው ተሰድቧል። ፈጣሪ እሷን ሲፈጥር ተሳስቷል፣ ፈጣሪ ትክክል አይደለም ተብሎ የፈጠረኝ አምላክ ሳይቀር ተሰድቧል። የፈጠረኝ አምላክ እኔም በስህተት እንደፈጠረ እንደተሳሳተ የማይሳሳተውን ፐርፌክቱን አምላክ እሷን ሲፈጠር ተሳስቷል። እዩት እንትኗን ህይወት መልኳን